ባሳለፍነው ሐሙስ በካሊፎርኒያ ግዛት ሎስ አንጀለስ ከተማ የተጀመረውና የስደተኞች ጅምላ አፈሳን ለመቃወም የተጠራው ሰላማዊ ሰልፍ ወደ ሌሎች 10 የአሜሪካ ግዛቶች መስፋፋቱ ተነግሯል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ተቻቸው የካሊፎርኒያ ሀገረ ገዢ እንዲታሰሩ የጠየቁ ቢሆንም የካሊፎርኒያ ግዛት አስተዳደር ደግሞ የፌዴራል መንግስቱ ሉዓላዊነትን ጥሷል በሚል ክስ አቅርቧል። በካሊፎርኒያም ሆነ በሌሎች ግዛቶች የተነሳው ተቃውሞና ሁከት በቀጠለበት በአሁኑ ሰዓት የአሜሪካ መንግስት በስደተኞች ላይ ያለውን አቋም እንደማይቀለብስ በመናገር ላይ ይገኛል። ሪፖርተራችን ዘነበ ኃይሉ በዚህ ጉዳይ ላይ ትንታኔ አሰናድቷል። ወደዛ እናልፋለን። ከሰሞኑ በአሜሪካ ባለ ግዙፍ ኢኮኖሚያ ካሊፎርኒያ ግዛት የተቀሰቀሰው የተቃውሞ ሰልፍ ወደ ሌሎች 10 የአሜሪካ ግዛቶች የተስፋፋ ሲሆን ሰልፈኞቹም ስደተኞችን በጅምላ ማፈሱ እንዲቆም እንዲሁም የታሰሩትም እንዲፈቱ በመጠየቅ ላይ ናቸው። ፕሬዚዳንት ትራምፕ ያለ ካሊፎርኒያ ሀገረ ገዢ ጥያቄ ብሔራዊ ዘብ የተሰኘ የጦር ሰራዊት ክፍል ወደ ሎስ አንጀለስ ከተማ መላካቸው ለካሊፎርኒያው ገዢ ጋቪን ኒውሰም ግዛታቸውን ከመናቅም በላይ የግዛታዊ ሉዓላዊነት መጣስ ተደርጎ ተጠቅሷል። ለዚህም የተቃውሞ ሰልፍ መባባስና ወደ ሌሎች ግዛቶች መዛመት ዋና ምክንያት ተደርጎ እየተነገረ ይገኛል። On Thursday of last week, Los Angeles was peaceful. There was nothing going on here. ባሳለፍነው ሳምንት ሐሙስ ሎስ አንጀለስ ሰላማዊ ነበረች። በዚህ የፌዴራል መንግስትን ጣልቃ ገብነት የሚጠይቅ ምንም አይነት ነገር አልተፈጠረም ነበር። በመሆኑም አሁን እየሆነ ስላለው ነገር ሁሉ ዋና መንስኤው ባለፈው ሐሙስ የተጀመረው የስደተኞች አፈሳ ነው። ይህ የጅምላ አፈሳ በህብረተሰቡ ዘንድ ፍርሃት አንግሷል። በከተማው ያሉት ሁሉ ቤተሰቦች ናቸው በዚህ ነገር የተሸበሩት። ወደ ስራ ይሄዱ፣ ወደ ትምህርት ቤት ይሄዱ፣ ምን ማድረግ እንዳለባቸው ግራ ገብቷቸዋል። We have people that have not had contact with legal representation, nor have they even had contact with their families, and so there is an awful lot of concern. አሁን ላይ በተለይ በሎስ አንጀለስ ዳውንታውን እንበለው አራዳ ሰፈር ሰዓት ላፊ የተጣለ ሲሆን የጅምላ አፈሳውም በዚያው ልክ በመቀጠሉ ሰዎች በፍርሃት በራቸውን መከርቸማቸውም ይነገራል። ከስደተኞቹ በተጨማሪ ህጋዊ መታወቂያ ያላቸው ብሎም ታዋቂ ሰዎችም ቢሆኑ ከዚህ አፈሳ እንዳላመለጡ የተጠቆመ ሲሆን የሎስ አንጀለስ ከተማ ከንቲባም ይህ አፈሳ እንዲቆም ለትራምፕ ጥሪ አስተላልፈዋል። ይህን ጉዳይ አስመልክቶ ትላንት መግለጫ የሰጡት ፕሬዚዳንት ትራምፕ ብሔራዊ ዘቡን ወደ ሎስ አንጀለስ የላኩት የካሊፎርኒያው ገዢ ስልጣናቸውን በመጠቀም ጥያቄ ስላላቀረቡ መሆኑን ጠቅሰው ሎስ አንጀለስን ከመንደድ መታደጋቸውን ጠቁመዋል። I can tell you last night was terrible. The night before that was terrible. ልንገራችሁ የባለፈው ሌሊት መጥፎ ነበር። ከዚያ በፊትም ያለው እንደዚያው። ነገሩ የተፈጸመው ትላልቅ መዶሻ በያዙ አጥፊዎች ነው። በኔትወርክ የተደራጁ ናቸው። ኮንክሪቱን አስፋልቱን በመደብደብና በመፈንቀል ድንጋዩን ይከፋፍላሉ። ከዚያ ድልድዩ ላይ ወጥተው መኪና ላይ ይጥላሉ። ፖሊሶቻችን ላይ ይወረውራሉ፣ ወታደሮቻችን ላይም ይወረውራሉ። ስለዚህ ይህንን ማስቆም ነበረብን። እነዚህን ሰዎች አሁን በቁጥጥር ስር አውለናቸዋል። እኛ በዚህ ጉዳይ ላይ ባንገባ ኖሮ አሁን በምናወራበት ወቅት ሎስ አንጀለስ በመቃጠል ላይ ትገኛለች። If we didn't get involved right now, Los Angeles would be burning. ፕሬዚዳንት ትራምፕ በሎስ አንጀለስ በተደረገ የተቃውሞ ሰልፍ ላይ ጥቃት ያደረሱት ሰዎች አመጽ እንዲያስነሱ ተከፍሏቸው ድርጊቱን እንደፈጸሙ ቢገልጹም ማንና ስንት እንደተከፈላቸው ግን ምንም አላሉም። በሌላ በኩል የአሜሪካው መከላከያ ሚኒስትር ፔት ሄግዝ ለአሜሪካ ኮንግረስ አንድ ቋሚ ኮሚቴ በሰጡት ምላሽ ፕሬዚዳንት ትራምፕ የግዛቶችን አገረ ገዢዎች ፍቃድ ሳይጠይቁ ሕግና ስርዓትን ለማስከበር ማናቸውንም እርምጃ የመውሰድ ሙሉ ስልጣን አላቸው ብለዋል። With the most recent deployment of the Marines, Mr. Secretary, what's ክቡር ሚኒስትር፣ በቅርቡ የአሜሪካ ብሔራዊ ጦር ወደ ሎስ አንጀለስ እንዲገባ የተደረገው ለምንድን ነው? ሲቪሎች ባሉበት ቀጠናስ ወታደሮችን መላክ ለምን አስፈለገ? እያንዳንዱ አሜሪካዊ ዜጋ ደህንነቱ በተጠበቀ ማህበረሰብ ውስጥ መኖር አለበት። ከዚያም በተጨማሪ ስደተኞችን የሚያድኑ ሰራተኞች ላይ ጥቃት ሲፈጽሙ ነበር። ይህ ጥቃት በማንኛውም ግዛት ሊፈጠር ይችላል፣ ሚኒያፖሊስ ወይም ሎስ አንጀለስ። እናም እነዚህ ሰራተኞቻችን ላይ ጥቃት ከደረሰ ይህ ስርዓት አልበኝነት ነው። ፕሬዚዳንት ትራምፕ በሕግና ስርዓት ያምናሉ። እናም ትራምፕ ሁሉንም አይነት እርምጃ የመውሰድ ስልጣን አላቸው። የቋሚ ኮሚቴ አባላቱ ሎስ አንጀለስ 18000 የሚደርሱ ፖሊሶች እንዲሁም ካሊፎርኒያ ግዛት ደግሞ 27000 የሚጠጉ ፖሊሶች እያሏት ወታደሮች መላኩ ለምን አስፈለገ በሚል በተደጋጋሚ ሙግት ቢቀርብላቸውም ሚኒስትሩ ትራምፕ ሁሉን አድራጊ ጠቅላይ ስልጣን አላቸው የሚመስል ምላሽ ሰጥተዋል። ፔት ሄግዝ አክለውም የሎስ አንጀለስ ከተማ ከንቲባና የካሊፎርኒያ አገረ ገዢ ስልጣናቸውን ከመጠቀም ይልቅ
ይዘውት ከተኙ ተጠያቂ ይሆናሉ ያሉ ሲሆን ትራምፕ ማናቸውም አይነት ውሳኔ ማሳለፍ እንደሚችሉ አክለዋል። ታዲያ ይህ የትራምፕ አካሄድ በአሜሪካ የዲሞክራሲ ታሪክ ላይ ጥቁር ጠባሳ ያሳድራል የሚል ስጋቶች መደቀራቸውን የሚገልጹት የፖለቲካ ተንታኞች ትራምፕ ወደ አምባገነንነት እየተንደረደሩ ናቸው ይላሉ። የሎስ አንጀለስ ከተማና የካሊፎርኒያ ሀገረ ገዢ ባስተላለፉት መልእክት ደግሞ ሌሎቹ ግዛቶች ከእነሱ እንዲማሩና ዛሬ በካሊፎርኒያ የተደረገው ዲሞክራሲያዊ ድርጊት የሁላችንም ቤት ማንኳኳቱ አይቀርም ብለዋል። California may be first, but it clearly will not end here. Other states are next. Democracy is next. Democracy is under assault before our eyes. This moment we have feared has arrived. የአሜሪካ ብሔራዊ ዘብ በካሊፎርኒያ ለ60 ቀናት እንደሚቆይ የሀገሪቱ መከላከያ ሚኒስትር ቢገልጹም ፕሬዚዳንት ትራምፕ ደግሞ የማረጋጋት ተልዕኳችንን እስከምንጨርስ ወታደሩ ይቆያል ብለዋል። የአሜሪካ መንግስት ለዚሁ ከትን የማርገብ ላለው ግዳጅ $134 ሚሊዮን ወጪ እንደሚያደርግም ፔንታጎን የገለጸ ሲሆን ብዙዎች ግን ይህ ገንዘብ በከንቱ እየተቃጠለ ነው እያሉ ይገኛሉ።